በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን መጋቤ ሃይማኖት ወንዳለም በጅማ ሀገረ ስብከት የስብከተ ወንጌል መምሪያ ክፍል ኃላፊ፣ የተከበሩ አባታችን መልአከ ገነት ፀሐይ የዚህ ታላቅ ደብር አስተዳዳሪ፣ እንደዚሁም የተከበራችሁ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ አባቶች፣ ወንድሞች፣ ዲያቆናት በዚህ ዕለትና በዚህ ሰዓት ይህንን ታላቅ በዓል ለማክበር በዚህ ቅዱስ ስፍራ የተገኛችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ እንደዚሁም የነቢዩ ኤልያስ ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አረፈዳችሁ? በቸርነቱ በፍቅሩ ሁላችንንም የጠበቀን እስከዚህ ዕለትና እስከዚህ ሰዓት ድረስ በቸርነቱ ጠብቆ ያደረሰን የአባቶቻችን የቅዱሳን አምላክ አምላከ ቅዱስ ኤልያስ ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለነቢዩ ኤልያስ በዓለ ልደት ሁላችሁንም በሰላም በጤና አደረሳችሁ አደረሰን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ዛሬ በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ስፍራ የተሰባሰብንበትን ዓላማ መጽሐፍ ቅዱስን መሰረት አድርገን እንማማራለን። እግዚአብሔር ከሁላችንም ጋር ይሁን። በመጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 9 ላይ የሚገኘውን ቃል ለትምህርታችን መነሻ እናደርጋለን። በዚህ በመጽሐፈ ነገሥት በምዕራፍ 2 ቁጥር 9 ላይ መንፈስህ በእኔ ላይ እጥፍ ይሆን ዘንድ እለምንሃለሁ የሚል ቃል እናገኛለን። ይህንን ቃል የተናገረው የነቢዩ ኤልያስ ደቀ መዝሙር የነበረውና ከእርሱ ከኤልያስ በኋላ ነቢይ በመሆን ያገለገለው ነቢዩ ኤልሳ ነው። ነቢዩ ኤልሳ በኤልያስ ላይ ያደረውን የእግዚአብሔርን መንፈስ ኃይል የእግዚአብሔርን ጸጋ በሚገባ ያውቃልና፣ ስለዚህ ኤልያስ
ካንተ ሳልወሰድ የምትፈልገውን ነገር ለምነኝ ባለው ጊዜ መንፈስ በኔ ላይ እጥፍ እንዲሆን እለምንሃለሁ ብሎታል። የእግዚአብሔር ቤተሰቦች ዛሬ እኔና እናንተ በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን ቅዱሳኑን የምንማጸናቸው የምንለምናቸው ደጅ የምንጠናቸው አለ ምክንያት አይደለም። በእነርሱ ያደረውን የእግዚአብሔርን ኃይል የእግዚአብሔርን ጸጋ የእግዚአብሔርን በረከት በሚገባ ስለምናውቅ ነው። ልክ እንደ ኤልሳ የኤልያስ በረከት የገባው በኤልያስ ያደረው የእግዚአብሔር ኃይል ክብር የገባው ሰው ባንተ ላይ ያደረው የእግዚአብሔር መንፈስ ኃይል በእኔ ላይ እጥፍ እንዲሆን እለምናለሁ ብሎ የእግዚአብሔርን ቅዱስ ወይም ቅዱሳኑን ጻድቃንን ይማጸናቸዋል። ስለዚህ መንፈስ በእኔ ላይ እጥፍ እንዲሆን እለምንሃለሁ አለው። ይህንን ያለው እግዚአብሔር ኤልያስን በእሳት ሰረገላ ወደ ሰማይ ሊያወጣው እንደወደደ ባወቀ ጊዜ ነው። ነቢዩ ኤልያስ ኤልሳዕን እንደዚህ አለው፣ እግዚአብሔር ወደ ቤቴል ልኮኛልና አንተ በዚህ ቆይ አለው። ነቢዩ ኤልያስ ይህን ሲለው ኤልሳዕ እንደዚህ ነበር ያለው፣ በሕያው እግዚአብሔር እምልልሃለሁ ካንተ አልለይህም ነበር ያለው። የእግዚአብሔር ቤተሰቦች ኤልያስን የመሳሰሉትን ቅዱሳኑን ከቶ አልለያቸውም እንበል። ምክንያቱም ከነሱ ዘንድ የእግዚአብሔር በረከት አለና። አልለይህም አለው፣ ተከተለው። አሁንም ደግሞ እግዚአብሔር ወደ ኢያሪኮ ልኮኛልና በዚህ ቆያለው። አሁንም አልለይህም አለው ኤልሳዕ ኤልያስን። ሦስተኛ ጊዜም እግዚአብሔር ወደ ዮርዳኖስ ልኮኛልና በዚህ ቆያለው። አሁንም አልለይህም አለው። የእግዚአብሔር ቤተሰቦች ደግመን ደጋግመን የእግዚአብሔርን ቅዱሳኑን አንለያችሁም እንበላቸው። በእውነት በዚህ ቦታ ላይ የነቢዩ የኤልያስ በዓለ ንግሥ በሚከበርበት ቦታ ላይ አሁን እዚህ የተገኛችሁ ሁላችሁም ነቢዩ ኤልያስን አልለይህም በሉት። ምክንያቱም የእግዚአብሔር በረከት በእርሱ አማካይነት ከእግዚአብሔር ዘንድ ለእኛ ይሰጣልና። አልለይም ብሎ እስከ ዮርዳኖስ ድረስ ተከተለው። የዛን ጊዜ ኤልያስ እንዲህ አለው፣ ካንተ ሳልወሰድ የምትሻውን ነገር ለምነኝ አለው። ምን አድርገኝ አለው? ለምነኝ የምትፈልገውን ነገር አለው። የዚህ ሰዓት ኤልሳዕ ሌላ ምድራዊ ነገር የሚያልፍ የሚጠፋ ከንቱ የሆነውን ነገር የዚህን ዓለም ክብር የዚህን ዓለም ስልጣን ጉዳይ አልጠየቀውም። ነገር ግን እንደዚህ አለው፣ ባንተ ያደረው የእግዚአብሔር መንፈስ በእኔ ላይ እጥፍ እንዲሆን እለምንሃለሁ አለው። የዚህ ሰዓት ኤልያስ ኤልሳዕን እንደዚህ አለው፣ አስቸጋሪ ነገር ለምንሃል። እኔ ካንተ ስወሰድ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለው። ከዚህ በኋላ ኤልያስ ወደ ሰማይ የሚወጣበት የእሳት ፈረሶች ሰረገሎች መጡ። እንደዚሁም ደግሞ ታላቅ ነፋስ አውሎ ነፋስ መጣ። ኤልያስ በአውሎ ነፋስና በእሳት ሰረገላ ወደ ሰማይ ወጣ። በሚወጣበት ሰዓት መጎናጸፊያው ወደ ምድር ወርቆ ነበርና ኤልሳዕ ያንን መጎናጸፊያ ጠቅሎ አነሳ። ኤልያስ በእሳት ሰረገላ ወደ ሰማይ ሲወጣ በዓይኑ ተመለከተ። የእግዚአብሔር መንፈስ የእግዚአብሔር በረከት አደረበት። በእግዚአብሔር ኃይል ተሞላ። ከዚያም ተመልሶ ሲመጣ ኤልያስ ከፍሎት የነበረውን ያንን የዮርዳኖስን ወንዝ እርሱም ደግሞ የኤልያስ አምላክ ወዴት አለ ብሎ የኤልያስ አምላክ ብሎ ጠርቶ በኤልያስ መጎናጸፊያ ያንን ወንዝ ሲመታው ለሁለት ተከፍሎለት ተሻገረ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቤተሰቦች በዓለም ያለውን ክፉን ነገር በዓለም ያለውን አስቸጋሪ ነገር
የዚህን ዓለም አስጨናቂው ነገር ለማለፍ የኛ ጥበብ፣ የኛ ጉልበት፣ የኛ ኃይል አይደለም። በቅዱሳኑ ያደረ የእግዚአብሔር ኃይል፣ የእግዚአብሔር መንፈስ በእኛ እንዲያድርብን ያስፈልጋል። ቅዱሳኑ ያደረ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል ከኛ ጋር እንዲኖር ደግሞ የእግዚአብሔር ቤተሰቦች ለቅዱሳኑ ክብር ይኖራል። ቅዱሳኑን እንውደዳቸው፣ እናክብራቸው፣ እንከተላቸው፣ የሚሉን ነገር እንስማቸው፣ አንለያችሁም እንበላቸው። የዛን ጊዜ በእነሱ ያደረ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል ከኛ ከሁላችንም ጋር ይሆናል። የእግዚአብሔር ቤተሰቦች ዛሬ የምናከብረው ይህ በዓል የነቢዩ የኤልያስ በዓለ ልደት ነው። አባቱ ኢያሴኒው ይባላል። እናቱ ደግሞ ቶና ትባላለች። ሁለቱም በሕገ እግዚአብሔር ይኖሩ የነበሩ መልካም የሆኑ ቤተሰቦች ናቸው። መካን ነበረች። በድርሳነ ኤልያስ ላይ ተጽፎ እንደምንመለከተው እግዚአብሔር ልመናቸውን ሰምቶ ማኅፀኗን ከፈተና የተቀደሰ ልጅ አሕዛብን የሚገስጽ ጣዖታትን የሚያጠፋ የእግዚአብሔርን ክብር የሚያውጅ ነቢዩ ኤልያስ ተሰጣቸውና እርሱን ኤልያስን ወለደች። እግዚአብሔር መልካም ዘር ይስጣችሁ። ለሁላችሁ መልካም ዘር ይስጠን እግዚአብሔር። ከእግዚአብሔር የሆነ ከእግዚአብሔር የተሰጠ ነገር ለእግዚአብሔርም ለሰውም የተመቸ ይሆናል፣ በረከት ይሆናል። ስለዚህ እግዚአብሔርን የጠየቁ እነዚህ ባልና ሚስት ኤልያስ ተሰጣቸው። ኤልያስ በሚወለድበት ጊዜ ታላቅ ነገር ተገልጧል። ይኸውም የተገለጠው ነገር 4 ሰዎች በሰው አምሳል የሆኑ ቅዱሳን መላእክት በሰው ምሳሌ ተገልጠው ኤልያስ ሲወለድ ወደ ቤቱ መጡ። እንደምታውቁት ልጆች ሲወለዱ በጨርቅ ነው የሚጠቀለሉት። ኤልያስ በሚወለድበት ጊዜ እነዚህ ብርሃናውያን የሆኑ በሰው ምሳሌ የተገለጡ መላእክት መጡና ብርሃናዊ በሆነ እሳታዊ በሆነ መጎናጸፊያ ጠቀለሉት ይላል። አባት ይህን የሚያስገርም የሚያስደነግጥ ነገር በተመለከተ ጊዜ በጊዜ ወደ ነበሩት ወደ ነቢያቱ ወደ ካህናት ሄዶ ጉዳዩን ነግሯቸዋል። አንዳንዶቹ ችላ ቢሉትም፣ አንዳንዶቹ ደግሞ ታላቅ የሆነ መምህር፣ ታላቅ የሆነ ነቢይ፣ ታላቅ የሆነ የእግዚአብሔር ጸጋና ኃይል ያደረበት ሰው ይሆናል ብለው ተናግረዋል። እግዚአብሔር ኤልያስን በጥበብ በሞገስ አሳደገው። ለእግዚአብሔር የታመነ ሆነ። ወደ ምድረ በዳ ወደ በረሃ ወጣ። ከዛም በኋላ አምላኩን እግዚአብሔርን ወደ ማገልገል ሕይወት፣ ለእግዚአብሔር ወደ መገዛት ሕይወት ገባ። የእግዚአብሔር ጸጋ የእግዚአብሔር ኃይል አድሮበት ስለ እግዚአብሔር ሊመሰክር ወጣ። በተለይ በዛ ዘመን ላይ አክዓብና ኤልዛቤል የተባሉ ባልና ሚስት በእስራኤል ነግሰው የነበሩ ጣዖታትን አቁመው ሕዝቡን ለጣዖት የሚያሰግዱ እነርሱም ለጣዖት የሚሰግዱ በተለይ ኤልዛቤል የተባለች ሴት በጣም ጨካኝ የነበረች ሴት የእግዚአብሔርን ነቢያት እያሳደደች ትገድል የነበረች ሴት ክፋቷ እጅግ በጣም የታወቀ ሴት እንደዚሁ ናቡቴን አስገድላ ርስቱን የቀማች ሴት እንደዚህ አይነት ክፉ ተግባር የሞላባት ሴት ናት ኤልዛቤል። ኤልያስ በነበረበት ዘመን ነግሶ የነበረው አክዓብ ሚስቱ ደግሞ ኤልዛቤል ሕዝቡን ያስቱ ነበር፣ ጣዖት ያስመልኩ ነበር። ኤልያስ በግልጽ ወጥቶ ገሰጻቸው፣ ነገራቸው። ተመለሱ አላቸው። አንመለስም አሉ። የዚህ ሰዓት ኤልያስ ወደ ሰማይ አምላክ ወደ እግዚአብሔር እንዲህ አለ፣ እግዚአብሔር ከሰማይ ዝናብ እንዳይወርድ ሰማይ ይዘጋ አለ። ደግሞም ሕያው እግዚአብሔርን እኔ ቃልን አውጥቼ እስከምናገርበት ጊዜ ድረስ በዚህ ምድር ላይ ዝናብ አይሆንም አለ። ኤልያስ በተናገረው ቃል መሰረት ዝናብ ተከለከለ።
ታላቁ ሐዋርያ ቅዱስ ያዕቆብ በመልእክቱ በምዕራፍ 5 ቁጥር 16 እና 17 ላይ ስትመለከቱ ኤልያስ እንደኛ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። 3 ዓመት ከ6 ወር ሙሉ ዝናብ ተከለከለ አለ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለችና ነቢዩ የጸለየውን የለመነውን ልመና እግዚአብሔር ሰምቶ ከሰማይ ዝናብ እንዳይዘንብ አደረገ። ይህ ዝናብ የተከለከለው ደግሞ በአካብና በኤልዛቤል ኃጢአት ምክንያት ነው። በዚህ ሰዓት እግዚአብሔር ኤልያስን ወደ አንድ ቦታ እንዲሄድ ላከው። በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ላይ እንደምንመለከተው በዛም ምግቡን ከሰማይ አዕዋፋት መካከል ቁራዎች እንዲያመላልሱለት አደረገ። የሚጠጣውንም ውሃ አዘጋጀለት። አንድ ምንጭ አግኝቶ ያችን ምንጭ እየጠጣ ቁራዎች ምግቡን እያመጡለት እየተመገበ ቆየ። በኋላ ምንጩም ደረቀ። እግዚአብሔር ምን አለው መሰላቸው? ትመግብ ዘንድ አንዲት ባልቴት ሴት አዘጋጅቼልሃለሁና ሰራፕታ ወደምትባል ስፍራ ሄድ አለው። ምግብን ማንም ያዘጋጅ? እግዚአብሔር ነው የሚያዘጋጅ። ኤልያስ የሚዘራው ዘር የሚያርሰው እርሻ አልነበረውም። ምግቡ ከእግዚአብሔር ዘንድ ይታዘዝለት የነበረ። ስለዚህ ዓለም ነገር ከመጨነቅ ይልቅ ስለ እግዚአብሔር ክብር ይጨነቅ የነበረ ነቢይ ነው። ምግብን አዘጋጅቼልሃለሁ ሂድ አለው። እግዚአብሔር እንዳዘዘው ተነስቶ ወደ ሰራፕታ ሄደ። ልክ ወደዛ ቦታ ሲደርስ አንዲት ባልቴት እድሜዋ ከፍ ያለ ሴት እንጨት ስትለቃቅም አገኛት። ከዚህ በኋላ አንቺ ሴት ብሎ ጠራትና የምጠጣውን ውሃ በጽዋ ታመጭልኝ ዘንድ እለምንሻለሁ አላት። ያቺ ሴት ውሃ በጠፋበት ዘመን፣ ከሰማይ ዝናብ በተከለከለበት ዘመን ኤልያስ ውሃ ስጪኝ ሲላት ኤልያስ መሆኑን እንኳን ሳታውቅ ነገር ግን ውሃ ልታመጣለት ሄደች። እግዚአብሔር ቤተሰቦች በክፉ ጊዜ አንጨካከን። ዛሬ ሰው እርስ በራሱ በመልካም ጊዜ እንኳን ባለው ጊዜ እንኳን ተጨካክኗል። የሚረዳቸው ያጡ፣ የተቸገሩ፣ የተጨነቁ ብዙ ሰዎች በጎረቤት በአካባቢ ይኖራሉ። ባለን ጊዜ እንረዳዳ። ክርስቲያን እንኳን አይደለም ባለው ጊዜ በሌለው ጊዜም እርስ በራሱ ይረዳዳል። እንኳን አይደለም ክርስቲያን እርስ በራሱ ይቅርና በሃይማኖት ለማይመስሉት በምንም ነገር ከእርሱ ጋር ለማይገናኙት እንደ ጠላት እንኳን ለሚመለከቱት በጎ ነገርን ያደርጋልና ክርስቲያኖች እርስ በርሳችን እንተሳሰብ። ውሃ ጠጭኝ ያላትን ኤልያስን ውሃ በጠፋበት በቸገረበት ዘመን ውሃ ልታመጣለት ሄደች። መልሶ ጠራትና እባክሽ ስትመጪ ቁራሽ እንጀራ እንጎቻ ይዘሽልኝ ነይ አላት። ይህን ስትሰማ ሴቲቱ እንዲህ አለችው፣ እኔ በቤቴ ውስጥ በማድጋዬ ጥቂት የሆነ ዱቄት አለች፣ እፍኝ የሆነ ዱቄት ናት ያለችው። በማሰሮ ውስጥም ደግሞ ጥቂት የሆነ ዘይት ናት ያለችው። ይህችንም እኔና ልጄ ጋግረን በልተን እንሞት ዘንድ እሷን ለመጋገር እንጨት እለቅማለሁ አለችው። ከዛች እፍኝ ከሆነች ዱቄት ውጪ በማድጋ ውስጥ ምንም አይነት እህል የለም። በማሰሯ ውስጥ ዘይት የለም። ይህች ብቻ ናት ያለቻት። የሚገርመው ይህችን በልታም ከልጇ ጋር ልትሞት እንጨት እየለቀመች ነው። ይህንን ለኤልያስ ነገረችው። ኤልያስ ይህን በሰማ ጊዜ እንዲህ አላት፣ ሂጂና እንዳልሽው አድርጊ፣ ውሃውንም አምጪልኝ፣ እንጎቻም አድርጊና በመጀመሪያ ለእኔ ጋግረሽ አምጪልኝ። እግዚአብሔር እንዲህ ይላል፣ ይህ የራብ ዘመን እስኪያልፍ እግዚአብሔር ከሰማይ ዝናብን እስከሚሰጥበት ጊዜ ድረስ ዱቄቱ ከማድጋው ዘይቱ ከማሰሮው ፈጽሞ አያልቅም አለ።
ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይችላል። ነገ እንሞታለን ባልን ሰዓት፣ ተስፋ በቆረጥን ሰዓት፣ ምንም ነገር የለኝም፣ ቤቴ ባዶ ነው፣ ኪሴ ባዶ ነው፣ ማንም ይረዳኝ የለንም ባልንበት ሰዓት እግዚአብሔርን ተስፋ ካደረግነው እግዚአብሔር ይደርስልናል። እግዚአብሔር ይድረስልን ለሁላችን። እግዚአብሔር ደረሰላት። ከዚህ በኋላ ኤልያስ እንዳዘዛት አደረገች። እንጎቻውንም አመጣችለት። መጽሐፍ ቅዱስ ላይ ስታነቡ ምን ይላል? ኤልያስና እርሷ ልጇም ብዙ ቀን ያንን ዱቄት ተመገቡት። ሲመገቡት በጣም በሚገርም ሁኔታ ከማድጋ ውስጥ ዱቄቱ አልተጨበሰም፣ ዘይቱም አልጎደለም። እግዚአብሔር እንደተናገረ ዝናብ ከሰማይ እስከሚወርድበት ጊዜ ድረስ ያ ዱቄት እንደነበረ ነበረ። እግዚአብሔር ይችላል ወይስ አይችልም? የምናመልከው አምላክ የሚሳነው ነገር አለ? ሁሉም ማድረግ ይችላል። እንዳልቅ አደረገው። ሁሉም ነገር በዛላት፣ በረከተላት፣ ደስም አላቸው። ግን አንድ የሚያሳዝን ነገር በቤታቸው ውስጥ ተከሰተ። ያ ምንድን ነው የተከሰተው? ያቺ ሴት የነበራት አንድ ልጅ አለ። ያ ልጅ ሞተባት። ወደ ኤልያስ መጣችና ኤልያስን እንዲህ አለችው፣ የእግዚአብሔር ሰው ሆይ ልጄን ትገድል ዘንድ ኃጢአቴንስ ታሳስብ ዘንድ ወደ እኔ መጥተሃልን? እኔ ካንተ ጋር ምን አለኝ አለችው። ኤልያስ ልጁ ሲመለከተው ልጁ ሞቷል። ልጅሽን ስጭኝ አላት። ሰጠችው። ያን ልጇን ይዞ እሷ ያሰናዳችለት የጸሎት ቦታ አለ፣ እሱ የሚያድርበት ስፍራ አለ። ወደዚያ ማደሪያ ወሰደውና ልጁን በሚተኛበት አልጋ ላይ አስተኛው። ከዚህም በኋላ ወደ እግዚአብሔር እንዲህ ያለ ጸለየ። አቤቱ አምላክ እግዚአብሔር ሆይ ይህችን ትቀልበኝ የነበረች ሴትን ልጇን በመግደል እንደዚህ አስጨነካትን አለ። ከዚህ በኋላ በልጁ ላይ ተጋደመበት። 3 ጊዜ ተጋደመበትና ተነሳ። እግዚአብሔርንም እንደዚህ አለው፣ አቤቱ አምላክ እግዚአብሔር ሆይ የዚህ ብላቴና ነፍስ ወደዚህ ልጅ ትመለስ ዘንድ እለምንሃለሁ አለው። እግዚአብሔርም ኤልያስን ሰማው። ነፍሱ ወጥታ የነበረችውን መለሳት። የልጁ ገላ ሞቀ፣ ሕያም ሆኖ ተነሳ ይላል። አምላካችን ስሙ የተመሰገነ ይሁን። የኤልያስን ጸሎት ተመልከቱ ክርስቲያኖች። ዝናብ እንዳይዘንብ ሰማይን እስከ መለጎም ድረስ፣ እንደዚሁም ደግሞ እፍኝ የነበረችዋን ዱቄት ለብዙ ዘመናት እንዲበረከት ዘይቱ ከማሰሮ እንዳይጠፋ እስከ ማድረግ ድረስ የደረሰ ጸሎት ኃይል ያለው ነው። ይሄን ብቻም አይደለም፣ የሞተውን ሰው እስከ ማስነሳት ድረስ እግዚአብሔር የሰማው እግዚአብሔር የተቀበለው ታላቅ ነቢይ ነው። ስለዚህም ቅዱስ ያዕቆብ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ብሎ የተናገረው ቃል በነቢዩ በኤልያስ ተፈጽሟል። ኃይል አደረገ እግዚአብሔር። ከዚህ በኋላ እግዚአብሔር ለምድሩ ዝናብ ሊሰጥ ስለፈለገ ለኤልያስ ነገረው። ኤልያስ ወደ እግዚአብሔር እንደገና ጸለየ። እግዚአብሔርም ደግሞ ለምድሩ ዝናብን ሰጠ ይላል። ስለዚህ ነው ያዕቆብ ወደ እግዚአብሔር ዝናብ እንዳይዘንብ ጸለየ። እግዚአብሔርም ዝናብ እንዳይዘንብ አደረገ። እንደገና ደግሞ ጸለየ። እግዚአብሔርም ደግሞ ለምድሪቱ ዝናብ ሰጠ ይላል። ማን ነው በጸሎቱ ኃይል ሰማይን መዝጋት የሚቻለው? ማን ነው በጸሎቱ ኃይል ዝናብ ማዝነብ የሚቻለው? ቅዱሳን ይህን አድርገውታል። ኤልያስ ይህን አድርጎታል። በራሱ ጥበብ ሰማይን መዝጋት ሰማይ መክፈት የሚቻለው በምድር ውስጥ የለም። ኤልያስ ግን በእምነት በተናገራት በአንዲት ቃል ሰማይን እስከ መዝጋት ድረስ ከሰማይ ላይ ዝናብ እንዲዘንብ እስከ ማድረግ ድረስ ደርሷል። ዛሬ ክርስቲያኖች ይህንን በዓል ሁላችንም ስናከብር ኤልያስ
ማን ነው የሚለውን በሚገባ በማወቅ በመረዳት በማስተዋል መሆን ያስፈልገናል። ኤልያስ የበረከት ሰው ነው። ኤልያስ የጸሎት ሰው ነው። ኤልያስ የኃይል ሰው ነው። የእግዚአብሔር ኃይል ያደረበት አምልኮተ ጣዖትን አጥብቆ የተቃወመ የበዓል ጣዖታትን ያጠፋ ያም ብቻም አይደለም፣ የበዓል ነቢያትን እንዲጠፉ ያደረገ ፈጽሞ አምልኮተ ጣዖትን ይቃወም የነበረና ስለዚህም ብዙ መከራን የተቀበለ የተሰደደ የተንከራተተ እግዚአብሔርም የረዳው ኃይልን የሰጠው በመጨረሻ ላይ ነፍሱ ከሥጋው ሳትለይ ሕያው እንደሆነ ወደ ሰማይ በእሳት ሰረገላ በአውሎ ነፋስ እንዲወጣ ያደረገው ታላቅ ነቢይ ነው። የዚህ ነቢይ በዓል በማክበራችሁ ደስ ይበላችሁ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክርስቲያኖች እናስተውል። ኤሳን እንሁን። ኤሳ አልለይህም ብሎ ኤልያስን ተከትሎ ያገኘው ነገር የሚገርም ነገር ነው። ታሪኩን ቅዱስ ሰምታችኋል። እግዚአብሔር አደረገለት። አልለይህም አለ። ኤልያስም ለምን የምትፈልገውን አለው። በአንተ ላይ ያደረው መንፈስ በእኔ ላይ እጥፍ ይሁን ብሎ ለመነ። እግዚአብሔርም አደረገለት። ዛሬም ወደ ቤተ ክርስቲያን መጥተን በቅዱሳን በጻድቃን ያደረ የእግዚአብሔር መንፈስ የጌታችን ኢየሱስ ክርስቶስ ጸጋ ኃይል በእኛ ያድር ዘንድ መጸለይ ይገባናል። በቅዱሳኑ ያደረ የማን ጸጋ ይመስለናል? የክርስቶስ ጸጋ ነው አይደለም? ኃይልን ለቅዱሳኑ የሰጠ ታምራትን ያደርጉ ዘንድ የሰጠ እኮ እርሱ መድኃኒታችን ኢየሱስ ክርስቶስ ነው። በቅዱሳን በጻድቃን ያደረ ጸጋ በእኛ እንዲያድርብን መጸለይ ማለት የክርስቶስ ኃይል በእኛ እንዲያድርብን መለመን ማለት ነው። ስለዚህ አያችሁ ክርስቲያኖች፣ እኛ ከቅዱሳኑ ጋር ኅብረት ያለን እነሱ ስናይ ስንከተላቸው በእነሱ ስናምን አማላጅነታቸውን እንጂ ያመንነውና የተቀበልነው አምላክ ናቸው አይደለም። ዛሬ እኮ በዚህ ቦታ ላይ ተሰብስበን እየጮህን እየጸለይን ያለነው አምላክ ቅዱስ ኤልያስ ብለን ነው። የማን አምላክ? የኤልያስ አምላክ እግዚአብሔር ብለን እኮ ነው የተማጸንነው። የኤልያስን ታሪክ የሚሰማ ሰው ስለ እግዚአብሔር እውነታውን ያውቃል፣ ይረዳል። ስለዚህ ክርስቲያኖች ሁላችን የምናደርገውን ነገር እናውቃለን፣ የምናመልከውን እግዚአብሔርን እናውቃለን። የእግዚአብሔር አገልጋዮች ቅዱሳን የተሰጣቸውን ጸጋ እናውቃለንና እንደ ኤልሳ አንለይህም እንበለው ኤልያስ። የዛችን የሰራፕታዋን ሴት ቤት ኤልያስ እንደባረከ እፍኙ ዱቄት እንዳበዛ ዛሬም በእኔና በእናንተ ሕይወት ውስጥ ስንት የጎደለ ነገር አለ፣ ስንት ያጣነው ነገር አለ፣ ስንት የተጨነቅንበት ነገር አለ። ክርስቲያኖች እኛ እምነት ይኑረን እንጂ እግዚአብሔር በአገልጋዮቹ እጅ ታላላቅ ድንቅ ነገሮችን ያደርጋል። ትናንትናም ዛሬም እግዚአብሔርም ያው ነው፣ አይለወጥም። እኛ እንመን በእግዚአብሔር፣ በፍቅሩ እንመላለስ፣ ወደ ቤቱ እንምጣ፣ ቅዱሳኑን እናክብር። እንደነ ኤልሳ አልለይህም እያልን ቅዱሳኑን እንማጸናቸው። እግዚአብሔር በቅዱሳኑ አድሮ የሚሰራው ሥራ ድንቅ ነው። ነቢየ እግዚአብሔር ቅዱስ ዳዊት መንክር እግዚአብሔር በላይ ለቅዱሳኑ ብሏል። እግዚአብሔር በቅዱሳኑ ድንቅ ነው። እስቲ ድምፃችሁን አሰሙና ይህንን ቃል በሉ። እግዚአብሔር በሉ። እስቲ ድምፃችሁ ከፍ ይበል። እግዚአብሔር በቅዱሳኑ ድንቅ ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር በቅዱሳኑ ድንቅ ነው ማለት በቅዱሳኑ አድሮ በሚሰራው ሥራ እግዚአብሔር የተደነቀ ነው። የምናመልከው አምላካችን እግዚአብሔር እርሱ በቅዱሳኑ በነ ኤልያስ አድሮ የሰራው ነገር ድንቅ ነው። ዛሬም ድንቅን ያደርጋል። እግዚአብሔር ለሁላችንም ድንቅን ያደርግልን። አምላከ ቅዱስ ኤልያስ በቸርነቱ ሁላችንንም ይጠብቀን። ወስብሐት ለእግዚአብሔር። ይቆየን። በእውነት እልልታው ያንሳል። እስቲ ድምፃችሁን ከፍ አድርጋችሁ ለምበሉ። እግዚአብሔር ስሙ የተመሰገነ ይሁንልን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የሰራዊት ጌታ ቅዱስ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንልን።
ስሙ ለዘላለሙ የተመሰገነ ይሁንልን። ላስተማሩን ለመምህራችን ለመምህር ቴዎድሮስ እግዚአብሔር አምላክ ቃሎትን ያሰማልን። እግዚአብሔር አምላክ ቃሎትን ያሰማልን። በዕድሜ በጤና ይጠብቅልን።